የደረስኩበት ደረጃ የደረስኩት በሷ ነው እውነት ለመናገር ምክንያቱም ያ ሁሉ ነገር ውርጅብኝ ጨርሻለሁ ብለሃል አይደል እንዴ ከፍቅር ጋር የፍቅር ተዋት በማይመለከታት ቦታ ተጠልቅ ያለች ሴት ናት ከሩታን ጋር ቢሆን ህይወት ጨርሻለሁ ካል ከነሱ ጋር ድርሽ ምን ያስብልሃል እዚች ጋር ከሄርሚ ጋር ህይወት ጀምረሃል አይደለ ህይወት እስከ ጀመርክ ድረስ እሷን ይዛ ለሚጠሩ ነገር ኢግኖር ያደረክ ለምን ህይወትህን መኖር አቃተህ እንተ በየጊዜው እኔ አንገቴ መድፋት አለብኝ እንደዚህ ሆነ አብረሽ አንገቴን መድፋት የሆነ ነገር አንገቴን መድፋት አለብኝ የለብኝም ህይወትህን በቃ አዲስ ህይወት ጀምሬያለሁ ስትለሽ በቃ ወንድሜ ሽኛል ምናምን ለምትለው እኔ አንተን ትቼ ካላቅም መተውም አልፈልግም ለነሱ ወንድሞች ለሚያደርጉበት እንኳን ልቦና ይስጣቸው ይያልኩኝ መልሻቸው አንድ አርጋቸው ይያልኩኝ የምል ሴት ነኝ እንጂ አንተን መተው ፈልጌ አይደለም ግን ስህተት ሲኖርብህ ደግሞ ልናገርህ ግዴታ ነው ለምን እንዲያደረክሽ ማለትም የለብህም ለምን ጥፋት ካጠፋ ጥፋተኛ ነህ ማለት ነው ከዚህ በኋላ ራቂው አይሆንሽም ምናምን ይገልሻት ነበር ቡዜ ይሄ ያለውን እውነታ እኔ ጋር ያለውን እውነታ ታውቂዋለሽ የተደበቀ ነገር የለም ምን እንደተፈጠረ ታውቂያለሽ የሁሉ ነገር እንደሆነ እያወቅሽ ለምንድን ነው በዚህ ልክ እሷን ተስፋ የምታስቆርጫት አይ ከጎኔ አልሆነም ካልሽ ደግሞ እሷን ማግኘት አይጠበቅብሽም ነበረ እሷ መታረቅ ባለብን መልኩ እንታረቃለን ማስተካከል ባለብን መልኩ እናስተካክላለን እንጂ ከዚህ በኋላ አይሆንሽም የራስሽን ህይወት ኑሪ ምናምን ነገር ብለሽ ለምን የእሷንስ ቅስሟን ልቧን ትሰብሪያታለሽ አሁን ላይ እኔ ብቸኝነት እንዲሰማኝ ነው ያደረጋችሁኝ ሁላችሁ ማለት ነው ሲቀጥል እኔ ድሮም ብቻዬን ነኝ ኖርማል ነው ችግር የለውም እዚህም እየታገልኩኝ ላይፈን ተረግል ያረኩ ነው እዚህ የደረስኩት ማለት ነው ስለዚህ ነው አሁን ቡዜ እኔ ምንም የተዋችሁኝ ዴቭም ቢሆን ብቻ ይሄን እንደሆነ ያደረገኝ አንቺም ብትሆኚ ኤፍሬምም ደግሞ ያው ኦሬዲ ታወቀ ነው ስለዚህ ነገሮችን በራሴ መንገድ ብቻዬን ሆኜ አስተካክለዋለሁ እነሱ